በዩክሬን ሰማይ ላይ የተቃጣው የኦሬንሽክ ሚሳኤል ጥቃት የሩሲያ ጄኔራሎች እልቀት የጦርነቱን አዲስ ምዕራፍ መክፈቱን ተሰምተዋል። ባለፉት 24 ሰዓት ውስጥ ሩሲያ በኪየቭና ካርኪቭ ከተሞች ላይ በዘንድሮ ዓመት እጅግ አስከፊ የተባለትን የአየር ጥቃት ሰንዝራለች። በአንድ ሰዓት ብቻ 20 የሚሆኑ የባላስቲክ ሚሳኤሎችን ወደ ዩክሬን ከተሞች የተተኮሱ ሲሆን በካርኪቭ ቢያንስ 4 ሰዎች ሲሞቱ ሌሎች 6 ሰዎች ደግሞ ቆስለዋል። የጥቃት የተፈጸመው ሩሲያ በምዕራብ ዩክሬን የምትገኘው ሊቪቭ ከተማ ላይ ኦሬሽኒክ ሚሳኤል የተሰኘውን ከድምፅ ፍጥነት በ10 እጥፍ በላይ የሚጓዘውን ሚሳኤል መጠቀሟን ተከትሎ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከፍተኛ ውግዘት በደረሰባት ማግስትም ነው። የሩሲያና የዩክሬን ጦርነት 4ኛ ዓመት ሊደፍን ጥቂት ወራት ብቻ ሲቀሩት ግጭቱ ወደ አዲስና አደገኛ ምዕራፍ መሸጋገሩን የሚያሳዩ ክስተቶች እየተከታተሉ ይገኛሉ። ባለፈው ሳምንት ሩሲያ ኦሬንሽክ የተሰኘውን አዲስና እጅግ ዘመናዊ ባላስቲክ ሚሳኤል በዩክሬን ላይ መተኮሷ በዓለም አቀፍ ደረጃ ከፍተኛ ድንጋጤ ውግዘትንም ፈጥሯል። ይህ ድርጊት በአሜሪካና ብሪታንያ አደገኛና ሊገለጽ የማይችል የጦርነት ማባባስ ተብሎም ተፈርጇል። የኔቶ ዋና ጸሐፊ ማርክ ሩት አውሮፓ ከሩሲያ ጋር የአያቶቻችን ዘመን አይነት ላሉት መጠነ ሰፊ ጦርነት ራስን ማዘጋጀት እንደሚገባ ማስጠንቀቂያም ሰጥተዋል። ሩሲያ በሚቀጥለው 5 ዓመታት ውስጥ በኔቶ አባላት ላይ ወታደራዊ ጥቃት ልትሰነዝር እንደምትችል የገለጹ ሩት የአውሮፓ ሀገራት የመከላከያ ወጪያቸውና ትጥቅ ምርታቸውን በአስቸኳይ እንዲጨምሩ አሳስበዋል። ፕሬዚደንት ቭላዲሚር ፑቲን በበኩላቸው ሩሲያ አሁን ለጦርነት ዝግጁ መሆኗን መግለጻቸው ውጥረቱን ይበልጥም አባብሶታል። ይህ በእንዲህ እንዳለ ፕሬዚደንት ቮሎዲሚር ዘለንስኪ በዶንባስ አካባቢ ነጻ ኢኮኖሚ ቀጠና መፍጠር የሚያካትት አዲስ ባለ 20 ነጥብ የሰላም እቅድ ለአሜሪካ አቅርበዋል። ይሁን እንጂ የዶኔትስክ ግዛት ይዞታና የዛፖሪዥያ የኒውክሌር ጣቢያ ጉዳይ አሁንም ዋና ያለመግባባት ነጥቦች ሆነው ቀጥለዋል። ትራምፕ አስተዳደር አውሮፓ በአሜሪካ ላይ ያላትን ወታደራዊ ጥገኝነት እንድትቀንስ ግፊት እያደረገ ሲሆን፣ ሩሲያ ደግሞ አውሮፓ ለዘላቂ ሰላም እንቅፋት ሆናለች ስትልም ከሳለች። በተጨማሪም እንደ ፖላንድ፣ ሮማኒያና ሊቱዌኒያ ያሉ ሀገራት የሩሲያ ድሮኖች የአየር ክልላቸውን መጣታቸውና ድብቅ ጦርነት እየተካሄደባቸው መሆኑን ገልጸዋል። ባለፈው ሐሙስ ሌሊት ሩሲያ በመቶዎች የሚቆጠሩ ድሮኖችና በደርዘን የሚቆጠሩ ሚሳኤሎች በመጠቀም በዩክሬን ላይ መጠነ ሰፊ ጥቃትን ሰንዝራለች። የዚህ ጥቃት ዋነኛ መነጋገሪያ የሆነው ግን ኦሬንሽክ የተሰኘው ሃይፐርሶኒክ ሚሳኤልም ነው። እንደ ሩሲያው ፕሬዝዳንት ቭላዲሚር ፑቲን ገለጻ ይህ ሚሳኤል ከድምፅ ፍጥነት ከ10 እጥፍ በላይ የሚጓዝ በመሆኑ በማንኛውም የአየር መከላከያ ስርዓት ሊመታ ወይም መከላከል ይደረግ አይችልም። በተባበሩት መንግስታት ድርጅት በጸጥታው ምክር ቤት አስቸኳይ ስብሰባ ላይ የአሜሪካው ምክትል አምባሳደር ታሚ ብሩስ ሩሲያ ይህን የኒውክሌር ጦር መሳሪያ የመሸከም አቅም ያለው ሚሳኤል መጠቀሟን አጥብቀውም ኮንነዋል። የድርጊት ጦርነቱ ይበልጥ የሚያባብስና የሰላም ጥረቶችን የሚያደናቅፍም ነው ብለዋል። በተመሳሳይ የብሪታንያ ተጠባባቂ አምባሳደር ጄምስ ካርዊኪ ጥቃቱን ግድ የለሽ ሲሉ የገለጹት ሲሆን ፑቲን ሰላም እፈልጋለሁ እያሉ በተግባር ግን ሌላ ታሪክ እየጻፉ መሆኑን ተናግረዋል። ሩሲያ በበኩሏ ጥቃቱን የሰነዘረችው በምዕራብ ዩክሬን የሚገኘውን ሊቪቭ የመንግስት አቪዬሽን ጥገና ፋብሪካን ኢላማ ለማድረግ መሆኑን ገልጻለች። ይህ ፋብሪካ በምዕራባውያን የተሰጡትን ኤፍ-16 እና ሚግ 29 ተዋጊ አውሮፕላኖችን ለመጠገን እንዲሁም የሩሲያን ግዛት የሚያጠቁ ድሮኖችን ለማምረት ያገለግል እንደነበር ሞስኮ ትናገራለች። ሞስኮ ለዚህ ጥቃት እንደ ምክንያት ያቀረበችው የዩክሬን ጦር በፕሬዝዳንት ቭላዲሚር ፑቲን ሰሜናዊ መኖሪያ ላይ 91 ድሮኖችን በመጠቀም ጥቃት ለመሰንዘር ሞክሯል የሚልም ነው። የሩሲያ መከላከያ ሚኒስትር ባለፉት ታህሳስ ወር ላይ ለአሜሪካ ወታደራዊ አባሪ ባቀረበው ማስረጃም ከጥቃቱ ተረፈ የድሮን ክፍል ማሳየቱንና ይህም ጥቃቱ በቀጥታ ፕሬዝደንቱን ኢላማ ያደረገ መሆኑን እንደሚያረጋግጥም ገልጸዋል። ዩክሬንና ምዕራባውያን ግን ይህን የሩሲያ ክስ የፈጠራ ወሬ ሲሉ ውድቅም አድርገውታል። ኪየቭ እንደምትለው ከሆነ ሩሲያ ይህንን ሰበብ እየተጠቀመች ያለችው አውሮፓውያን ሀገራት ከጦርነቱ በኋላ በዩክሬን ላይ ሰላም ለማስከበር ወታደሮቻቸውን ለመላክ ያደረጉት ያለው ዝግጅት ለማስፈራራት የሚያለመ መሆኑን ትናገራለች። ጦርነቱ በሩሲያ ወታደራዊ አመራር ላይ የደረሰ ያለውን ጉዳት ቀላል አለመሆኑ የሚያሳዩ አዳዲስ መረጃዎችም ወጥተዋል። ዘኢንሳይደር የተሰኘው የምርመራ ተቋም ባወጣው ሪፖርት መሰረትም ጦርነቱ ከተጀመረበት የካቲት 2022 ጀምሮ ቢያንስ 19 የሩሲያ ጄኔራሎች ተገድለዋልም ብለዋል። እነዚህ ከፍተኛ መኮንኖች ተገደሉት በጦር ግንባር ብቻ ሳይሆን በሩሲያ ግዛት ውስጥ በሚገኙ ከተሞች ጭምር በደረሱ በሚሳኤል ጥቃቶች፣ በመኪና ቦምቦችና በደፈጣ ጥቃቶችም መሆኑ ተገልጿል። ሜጀር ጄኔራል አንድሬ ስኮቬትስኪ በጦርነት መጀመሪያ አካባቢ በዩክሬን ነጣጣሪ ተኳሽ የተገደሉ ናቸው። ሌተናል ጄኔራል ኢጎር ኬርሎቭ በታህሳስ 2024 በሞስኮ ከተማ ውስጥ በደረሰ ፍንዳታም የተገደሉ ናቸው። ሜጀር ጄኔራል ካናማት ቦቶቬቭ በጡረታ ላይ ያሉ ዋግነር የተሰኘው ቅጥረኛ ጦር ተቀላቅለው አውሮፕላን ሲያበሩ የተገደሉ ሌላኛው ከፍተኛ የመከላከያ አመራር ናቸው። በአጠቃላይ እስካሁን ባለው መረጃ መሰረት ከ7495 በላይ የሩሲያ መኮንኖች ከዝቅተኛ እስከ ከፍተኛ መገደላቸውን ዘግበዋል። ይህ ቁጥር የሩሲያ ወታደራዊ እዝ ሰንሰለት በእጅጉ የተፈታተነው እንደሚገኙም ዘግበዋል። በክሮቭስክ ግንባር የሚገኘው የሩሲያ መኮንኖች ሞራላቸው መውረዱና ወደ ደህና ቦታ እንዲዘዋወሩ እየጠየቁ መሆኑን የዩክሬኑ ኪየቭ ኢንዲፔንደንት ዘግበዋል። የዩክሬን ጦር ባወጣው መረጃ መሰረትም እስካሁን ድረስ ሩሲያ 1.2 ሚሊዮን የሚጠጉ ወታደሮቿን
ተገድለውባታል ወይም ቆስለውባታል። በተጨማሪም ከ11500 በላይ ታንኮች፣ 434 ጦር አውሮፕላኖች መውደማቸውም ተገልጿል። በሩሲያ በዩክሬን ላይ የምታደርገው ጫና በየብስ ብቻም ሳይሆን በባህር ላይም ቀጥላበታለች። ሰኞ ዕለት በፓናማና በሳን ማሪኖ ሰንደቅ ዓላማ የሚጓዙ ሁለት የንግድ መርከቦች በጥቁር ባህር ላይ በሩሲያ ድሮኖች ተመትተዋል። አንደኛው መርከብ የምግብ ዘይት ለመጫን ሲጓዝ፣ ሁለተኛው ደግሞ በቆሎ ጭኖ ሲወጣ ጥቃት ደርሶባቸዋል። የድርጊት ዩክሬን ለዓለም የምታቀርበውን የእህል ምርት ለማስተዋጎል የኢኮኖሚ ጥገኝነት ለመፍጠር የታለመ መሆኑን የዩክሬን ምክትል ጠቅላይ ሚኒስትር ኦሌክስ ኩሌባ ገልጸዋል። ጥቃቱ የተፈጸመው ለዩክሬን ኢኮኖሚ እጅግ አስፈላጊ በሆነው በኦዴሳ ክልል የሚገኘው የቾርኖሞርስ ወደብ አቅራቢያ ነው። ጦርነቱ በንግድ መርከቦች ላይ ስጋትም ደቅነዋል። በቅርቡ በፓናማና ሳን ማሪኖ ሰንደቅ ዓላማ የሚጓዙ ሁለት የንግድ መርከቦች በጥቁር ባህር ላይ በሩሲያ ድሮኖች ተመትተዋል። ይህም ሩሲያ ኢኮኖሚ መውጫ መስመሮች ለመዝጋት ያደረገች ያለችውን ጥረት አካል ተደርጎም ተወስደዋል። በሌላ በኩል ሩሲያ በምዕራባውያን ሀገራት ለዩክሬን የተሰጠውን ኤፍ-16 የጦር አውሮፕላን በኤስ 300 የአየር መከላከያ ስርዓት መታመጣሏን ገልጻለች። ምንም እንኳን ዩክሬን ይህንን መረጃ እስካሁን ባታረጋግጥም ሞስኮ የምዕራባውያን መሳሪያዎችን ለጥቃት የማይበገሩ አይደሉም የሚል መልእክት ለማሳለፍ እየተጠቀመችበትም ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ በድርድር ለማቆም ጥረት እያደረጉ ባሉበት ወቅት የአሜሪካው ተወካይ ታሚ ብሩስ እንዳሉት ትራምፕ ለዓለም ሰላም ያላቸው ቁርጠኝነት ወደር የሌለው ነው። በዚህ ወቅት ሁለቱም ወገኖች ግጭቱን ለማርገብ መስራት ነበረባቸውም ብለዋል። ሆኖም ሩሲያ በድርድር ጠረጴዛ ላይ የምታቀርበው ቅድመ ሁኔታ ከፍተኛ የሚባልም ነው። የሩሲያ በተባበሩት መንግስታት አምባሳደር ቫሲሊ ኔቤንዚያ ፕሬዝዳንት ዘለንስኪ ወደ ልባቸው ተመልሰው ለድርድር እስካልተዘጋጁ ድረስ ችግሩን በወታደራዊ መንገድ መፍታት እንቀጥላለን በማለት ዝተዋል። ዩክሬን በበኩሏ የሩሲያ ኢኮኖሚ እየደከመ መሆኑን ሞስኮ የምታሳየው የጥንካሬ ምስል የውሸት መሆኑን በመግለጽ ጫናው እንዲቀጥል እየጠየቀችም ትገኛለች። የኦሬሽኒክ ሚሳኤል ጥቅም ላይ መዋል ወታደራዊ ፋይዳ ብቻም ሳይሆን ፖለቲካዊ መልእክት ከባድም ነው። ሩሲያ ይህንን ሚሳኤል ለመጠቀም ለምዕራባውያን መላክ የፈለገችን መልእክትም ለዩክሬን የምታደርገው ድጋፍ ካላቆመች ወደ ኒውክሌር ጦርነት ሊያመራ የሚችል አቅም አለን የሚል መሆኑም እየተነገረ ይገኛል። ሚሳኤሉ ቀደም ሲል RS-26 ሩብዝ ከተባለው አህጉር አቋራጭ ሚሳኤል የተቀዳ በመሆኑ በውስጡ በርካታ ተተኳሾችን የመሸከም አቅም አለው። ይህ ደግሞ በአንድ ሚሳኤል ብቻ የተለያዩ ከተሞችን ወይም ኢላማዎችን በአንድ ጊዜ ለማጥቃት ያስችላል። በአሁኑ ወቅት በዩክሬን ምድር እየታየ ባለው ሁኔታ እጅግ አሳሳቢም ነው። በአንድ በኩል አዳዲስና አውዳሚ ጦር መሳሪያዎች ወደ ሜዳው እየገቡም ነው። በሌላ በኩል ደግሞ የከፍተኛ መኮንኖች ሞትና የንግድ መርከቦች መመታት ጦርነቱን ወደ ተለያዩ አቅጣጫ እንዲስፋፋ እያደረገውም ይገኛል። የአሜሪካው አዲስ አስተዳደር የሰላም ጥረትና የሩሲያ ወታደራዊ ግትርነት የት ላይ እንደሚገኝ የሚታይ ቢሆንም ለአሁኑ ግን ዩክሬን የከፋ የሚሳኤል ዝናብ፣ ሩሲያ ደግሞ የጀኔራሎች እልቂት እያስተናገዱ ይገኛሉ። ዓለም አቀፉ ማህበረሰብ አደገኛና ሊገለጽ የማይችል ለማስቆም በዲፕሎማሲ ረገድ ጫና እንዲደረግ እየጠየቁ ቢሆንም በጦር ሜዳው ላይ ያለው እውነታ ግን ከሰላም ይልቅ ወደ ግጭት እያዘነበለ ይመስላል። ጦርነቱ አራተኛ ዓመቱን ሲይዝ የኦሬሽኒክ ሚሳኤል ድምፅና የጀኔራሎች ሞት የታሪክ መዝገብ አካል ሆነው ይቀጥላሉ። በአሁኑ ወቅት ጦርነቱ ዲፕሎማሲ ድርድርና እጅግ አደገኛ የሆኑ አዳዲስ መሳሪያዎች ፍልሚያም ሆነዋል። የኦሬሽኒክ ሚሳኤል ስጋትና የጀኔራሎች እልቂት የጦርነት መባባስ የሚያሳዩ ሲሆኑ የዓለም አይኖች በዋሽንግተንና በሞስኮ መካከል የሚደረገው ቀጣይ ፖለቲካዊ እንቅስቃሴ ላይ አርፈዋል።